ከውበት በላይ ሰዓታችን ላይ እንገኛለን። ዛሬ እንግዲህ ሮቤል ዞር ዞር እያለ ጠንካራ ሰዎችን ያገኝና እነሱን ለማስደሰት ብዙ ጥረት ያደርጋል። ዛሬስ ማንን አግኝቶ ይሆን? አብረን እስቲ እንከታተል። ከውበት በላይ ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ደህና ሁሉ መልካም አለ። በቲቪ ያየው ነበር አያለ ቴሌቪዥን ላይ ኦኬ። አይ የሚገርም ገርሞኝ ነው። እንዴት ማታ ያየው ሰው ስትረዳ ማለት ነው። ወይኔ እንደው ፈጣሪ ወይ እኔ ገባ መጣው እያልኩ ነበር ወላሂ። እና በቃ ከልጆች ጋር ቁጭ ብዬ ልጆች ራሱ አባ ምን አለ ይሄ ሰውዬው አንተ ገባ መጣው ያለው ወላሂ ዛሬ ቀን ያሳድረኝ በቃ እያልኩኝ በቃ ወይኔ ይሄ ሰውዬው እኔ ገባ መጣው እያልኩኝ በቃ የት ሰፈር ነህ? ወደ ጎሮ የሚባል ሰፈር ጋር በቃ አይደለ በቃ አይደል? ክሬም ይቀባ ነበር ክሬም የለኝም። ክሬም ይቀባ ነበር ክሬም ጨርሻለሁ የለኝም። ኦኬ። እና ዛሬ አብረን ነው አይደል? ደስ እንዳለሽ ደስ እንዳለሽ ሮቤል ሳባላል። እሺ ከድር አህመድን ይባላል። ቀን እንዴት ነው ዛሬ? ቀን ዛሬ አልሐምዱሊላህ አሪፍ ነው። አንተን ማግኘቴ በጣም ደስ ብሎኛል። እኔ እውነቴን ነው የምልህ ሁሌ ቲቪ ላይ ስትረዳ ሰዎች ሳይ በጣም ደስ ይለኛል። ሌሎችም አለ። በጣም እከታተላለሁ። ቲክቶክ ላይ ምናምን አያለሁ። ማታ ራሱ እንጃ ወላሂ እኔ በጣም ነው የገረመኝ ፈጣሪ ስራ ማለት ነው። ከልጆች ጋር ቁጭ ብለን ሽሮ እየበላን ማታ ራት ላይ ሰው ልጅ ደግሞ ትላለች የሚገርም እንደሚረዱ ሰዎች ስታይ 13 ዓመቷ ነው። አባ ምን አለ ይሄ ሰውዬው አንተ ጋር በመጣ ትላለች። እና ማታ እኔ በቃ አይቼ የሆነ ሀባብ የሚሰራ ልጅ ስትረዳው እሱን አይቼ በቃ እኔ ራሴ ገረመኝ። በቃ መምጣትህ ራሱ ያን በማሰቤ ስትመጣ እኔ በጣም ነው የገረመኝ። አሁን ሳይ በጣም እንጃ ወላሂ የሚለው ነገር ቃላት የለኝም። እኔም ስላገኘሁ ደስ ብሎኛል። ፈጣሪ ስራ በጣም ይገርማል። ምን ያህል ጊዜ ሰራህ? እኔ አሁን የሚገርምህ ሚኒስትሩ እንደሰራ ማንም አያውቅም። ተደብቄ ነው የምሰራው እዚህ ጋር እንደምሰራው እንጂ እውነቴን ነው። ቤተሰብ እንዳያውቅ አልፈለግም። እንዴት? ለምን? ሚስቴ ይጨነቃሉ። አሁን ሚስቴ እንደምሰራ በጣም የምትጨነቀው ታለቅሳለች። በቃ ብታይ በፊት የነበርኩበት ደረጃ ስታይ ምን ነበር? በፊት ነበረኝ ሱቅ ነበረኝ፣ ቤትም ደህና ቤት ነበረኝ። ሱቁም ከሰረብኝ። በቃ ተያያዘ ነገር ሆነ። አሁን እዚህ ቤት ተከራየው። ቤት ኪራይ መክፈሉ አሁን አልቻልኩኝም። የሚገርም ነገር ስራም የለኝም። ያ ከእጅ ወደ አፍ እኖራለሁ ስትል ያው ጊዜው ከባድ ነው። አሁን ጊዜው ያለው ነገር አሁን ቤት ኪራይ አልከፈልኩም። በቃ አልፎብኛል። ዛሬ አስገባለሁ እላታለሁ፣ ነገ አስገባለሁ እላታለሁ። በእጄ ፈጣሪና እኔ ነኝ የምናውቀው። አንድ ብር በእጄ የለም። አሁን እንኳን ለማስገባት ይቀር ነው። ደግሞ ለቅሶ ወጥቶብኝ ከሰሞኑ የባለቤት ወንድም ሞቶ ሰው ጋር ተበዳድሬ ነው እሱም ሄድኩት። አሁን እሷም አልመጣችም፣ እዛው ሀገር ልጅ። ሌላ ስራ ለመስራት ደግሞ ምንም አማራጭ የለም። ስራ የለም። የቀን ስራ ሁሉ ሞከርኩኝ፣ ኖሬ የለም የቀን ስራ ራሱ። ሰው ደግሞ በትውውቅ ሆነ በአሁኑ ሰዓት። እኔ ደግሞ የቀን ስራ ለመስራት እንኳን ማውቃቸው ሰዎች የሉም። ሱቁ በምን ከሰር? እኔ አላውቀውም። ምን አይነት ሱቅ ነበር? ማለትም መጀመሪያ እዚህ አልነበርኩም፣ ክፍለ ሀገር ነበር የምሰራው። ወደ 40 ምንጭ መስመር ጂንካ የሚባል ሀገር ታውቀዋለህ? እዛ ነበረ የምኖረው። እዛ በጣም አሪፍ ነበር የምሰራው። ስራ አሪፍ ነበር። ሱቅ ነበር የምሰራው። ሸቀጥ እየሰራሁኝ አሪፍ ኑሮ እየኖርኩኝ ያለ ባለቤቴ መታመም ጀመረች። እዛ እየሰራሁ ላለመልቀቅ ብዬ እዛ በጣም ብዙ ታገልኩኝ። እሷ የታመመች ማለት ነው። ወደዚህ ያሳከምኳት ምን እያልኩኝ እዛ መጨረሻ ላይ በቃ እዛ ቤት ራሱ ገዝቼ ነበር። እዛ ራሱ ደህና እየኖርኩኝ ያለ በቃ በጣም ሲያማት ሕክምና ብዙ ነገር አደረኩላት። በቃ
ሳንችል ሲቀር በጣም ስታመም ከተሰራ የትም ይሰራል አዲስ አበባ ቢሆን ሄደን እንሰራለን አልኩና እዛ ያለኝ ቢሸጥኩና እዚህ መጥቼ አንዳንድ ቤተሰብ ማስቸግሪ ያው ዕቃ ምናምን እሷንም እህቷም እዚህ ነበረች። በእሷ አማካኝ ወደዚህ መጣሁኝ። አሁን አዲስ አበባ ከመጣ ምን ያህል ጊዜ ነው? እዚህ ከመጣ ወደ 7 ዓመት አካባቢ 7 አካባቢ። በትዳር ምን ያህል ጊዜ ቆየ? በትዳር 14 አካባቢ 14 ዓመት ይሆናል። ስንት ልጆች አሉ? 2 ልጆች የ5 ዓመትና የ13 የሆነ በቃ ስራ ባገኝ ቋቋኔ ምንም ነገር ከመስራት ወደ ኋላ ስራ ባገኝ ምንም ነገር እሰራለሁ። እንግዲህ ከንስትሮ በታች ያው ስራ ያለ አይመስለኝም። ጎንበስ ብሎ መስራት ሰርተህ ነው መለወጥ የምትችለው እንጂ ካልሰራ ለቁጭ ብለህ ምንም ልታረቅ አትችልም፣ ልታገኝ አትችልም። እኔ በመስራት አምናለሁ። በቃ ስራ ካለ ምንም ነገር ቢሆን እሰራለሁ። አሁን እዛ ሆኜ የሚሸከም ነገር ካለ እሸከማለሁ። የቀን ስራ ራሱ የሚሰራ ነገር በ300 በ400 የሚሆን እሰራለሁ። የተገኘ ነገር አልመርጥም፣ እሰራለሁ። እዛ ጋርም ደግሞ ያው ዝም ብዬ ለግዴ ነው እንጂ ቁጭ ያልኩት አማች ስለሌለኝ ስራ ምንም የለውም። የሚገርም ነገር ለምንድን ነው ሰው እንዳያል ማለት በቃ ቤተሰብ ሲያይ ይጨነቃል፣ ዘመድ ሲያይ ይጨናነቃል። እና አሁን ባለቤቴን ብታይ ያው ተጨናነቀ። ቅድም እንዳልኩህ ነው ሆዷ በእሷ ደግሞ ሆደ ባሻ ነች። በጣም ሆድ ይብሳታል፣ ታለቅሳለች። አሁን ቅድም ነገርኩህ በእሷ ምክንያት ነው በክፍለ ሀገር እዚህ የመጣሁት። እሷ ሲያማት ነው በእኔ የመጣ ነው እንዲህ የሆነው ብላ ውስጧ በጣም ይሰማታል። እንዲህ አሁን ስጎሳቆል ራሱ እንዲህ ስራ በማጣቴ እንዲህ በመሆኔ ራሱ ይሰማታል ውስጧ። ምክንያቱም ያው በእኔ ህመም የመጣ ነው እና ያ ነገር ደግሞ አይምሮዋ ስለተቀረጠ ይሰማታል። ገባ ለዛ ብዬ ነው እንጂ ሌላ ነገር አይደለም። በጣም በቃ አሁን በቃ በጣም መነጫነጭ መጣላት ጀመርኩኝ። ኑሮቹ አልመቻቹም ሲሉ እንደው ባገኛት ቅርታ ሁሉ ጠይቃት ነበር። በጣም አይምሮዋን ነክቼዋለሁ ራሱ በጣም አይምሮዋ የነካሁበት ጊዜ ቢኖር በዚህ በጥቅምት ወር ላይ ነው። በጣም ተናገርኳት። ብዙ መናገር የሌለብኝ ነገር ብዙ ነገር ተናግሬያታለሁ፣ አስከፍቻታለሁ በጣም። እዚህ አሁን ቤተሰብ ጓደኛ የሚያግዝ የለም ነበር። አንድ ወንድሜ ነበረ። እንደውም ከፈጣሪ በኋላ እስከዛሬም በሱ ኃይልና በሱ ነው የኖርኩት ማለት ትችላለህ። ሁሉ ነገር በቃ እሱ ነው። አሁን የለበስኩት ልብስ ከጫማው ጀምሮ የሱ ልብስ ነው። የራሴ ወላሂ አንድ ልብስ የለኝም። ቤት ውስጥ ብትገባ ራሴ ገዝቼ የምለብሰው ልብስ አንድ ልብስ የለኝም። አይቃለም ነበር። አሁን ያው ስራ እሱም ተበላሽቶበታል። እሱም ደግሞ ቤተሰብ ይረዳል። አሁን እናቴ ደግሞ ታማ እዚህ ነው ያለችው። ራሱ ምንድን ነው የሚባለው ዘነበ ወርቅ ነው ገብታ ሰሞኑን እንደውም ኦፕሬሽን ትደርጋለች። ዲክስ መንሸራተት ነው ብለው እንደውም በጣም ብዙ ወጪ አውጥተዋል በራሱ እዛ ከ100,000 በላይ ተጠይቆ በቃ እሱ ከየት አምጥቶ ራሱ እንደከፈለ ፈጣሪ ራሱ ይወቀው። እንደውም እኔ የሚገርም ከመሳቀቅ የመጣ ሄጄ መጠየቅ ራሱ አሳፈረኝ። ምክንያቱም እኔ ምንም አግዘው ነገር የለም። በቃ ወጪ የመጣ ወጪ ሁሉም ሸፍነው እሱ ነው። እና እናትህን ሄደህ አልጠየቅም? ሄጄ እንኳን ጠይቄያለሁ፣ ግን ያው ብዙም እንደሌላ ጊዜም ብዙም ሂጂ መጠየቅ እንደውም ያሳፍራል። ምክንያቱም ስገባ ሁሉ በባዶ እጄ ነው የምገባው። ሙዝ እንኳን ይዤ አልገባም፣ ወይስ ወተት ይዤ አልገባም። ምክንያቱም በቃ የለም ትራንስፖርት ሁሉ አጥቼ የምቀርበት ቀን አለ። ብዙ ነገሮች አሉ። የሁሉ ነው የተሸከመው እሱ ነው ማለት ነው። የቤተሰብ እርዳታ ምትል እንዴት ናችሁ? ሰላም ነው? ሱሪ ነገር ምን ትወዳለህ? ሱሪ ቱታ ነገር ቢሆንልኝ ቱታ ነገር ይሆን? ቱታ ነገር ነው የሚመችህ? አዎ ኩላሊቴ ትንሽ ሲያመኝ አንድ ኩላሊት ያለኝ ይላል። ተው እንጂ እንዴት አንድ ወጣ? አልወጣም፣ ግን በተፈጥሮ አንድ ነው ተባረኩ። በተፈጥሮ በራሱ አንድ ብቻ ነው ያለው። ታይታይ ነው እንደዛ ያሉ? አዎ ተመርምሬ አንድ ሁለት ቦታ ተመረመርኩና እሺ እንዴ ያለ አሉኝ ኩላሊት። አሁን በአመት ቆይቶ ደግሞ ጀርባ የሚያመኝ ነገር አለ። አሁን ሰሞኑ ቅዝቃዜ ስላለ ተነሳብኝ ራሱ። አሁን ጎንበስ ስል ያመኛል። ምረጣን እሱ ደግሞ ያማርጣል። እሺ እኔ ጂንስ ገዝቼ አላውቅም ለዛ እንደቆየ ነግራኝ እንደዛ አይነት ከለር ይሁን ይሁን ተረዘመበት አለ ቁጥር አለው ሳይዙ
አምርታችሁ ይቆረጣል። ይሄን ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት መሀል ቦሌ አደይ አበባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት በወለል 4 አባወራ ብቻ ውብ የከተማ እይታ ሎቢና ሪሴፕሽን 2 ዘመናዊ ሊፍቶች 24 ሰዓት የማያቋርጥ ባካፕ ጄነሬተር በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ ሰፊ ሰገነት እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ፣ ነግደው ያትርፉ። ለበለጠ መረጃ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ። መልካም አዲስ ዓመት። አርጂ ኤንድ ፋሚሊ ሪል ስቴት ጊዜ የማይሽረው መሰረት። ይሄ ደግሞ ያው አንተም ነግረኛል እንደምታየው ከውበት በላይ የተሰኘ ፕሮግራማችን ነው። ከለሯ ግን እቺም አሪፍ ናት። ትንሽ ሰፋር ኃላፊነት ያለባቸውን ሰዎች የምናሳርፍበት ቀናቸውን እንዲያምር የምናደርግበት ቆንጆ ቀን እንዲውሉ የምናደርግበት ፕሮግራማችን ነው። አንተ ጥሩ ጊዜ እያሳለፍክ ነው? በጣም ደስ ብሏል? ትልቅ ነው እጁ ተለቀ። ጎኑ እንኳን ልክ ነበር። እጁ እቺም ቆንጆ ናት። እንደ አማራጭ እንያዛትና ሌላም ድንጋጤ ላይ እንደሆንክ ነግረኸኛል። ገና ስታገኘኝ ጀምሮ ነው ተከዘ ዝም አልክ። ፈጣሪ ስለገርቦኝ በጅንስ ብቻ ደግሞ አንሄድም። እስቲ ሱፍ ነገር ደግሞ ምረጥ። ግድ የለም ተው እንጂ ሰርግ አለ፣ ድግስ አለ፣ አገር ቤት ይኬዳል። የተለያዩ ፕሮግራሞች ይመጣሉ አይደል? የዛኔ ደግሞ አምሮብህ ዘነጠ ፋ እንድትል ቆንጆ ሱፍ ምረጥ። ቻል እንደሱም ከሰጠኸኝ በደስታ እሺ። ያስታወስኩ እንድመርጥ ራስ ደስ ያለ ነገር ነው። ቆንጆ አደራውን ከሰጠኸኝ ይቻላል። አይገርምም? ሱፍ ደግሞ ልክክ አለብህ። ስላገኘን ደስ ብሎናል። ዘና ስትል በምንድን ነው የምትዝናናው? በልጆቼ እዝናናለሁ። ከልጆች ጋር ቤት ገብቼ ቁጭ ባልኩበት ሰዓት
ከልጆቼ ጋር እጫወታለሁ ከሚስቴም። ምን ቀን ነው እረፍት? የምን እረፍት አለ ብለህ ነው? ስራ ቢኖር እረፍት ያው እረፍት ያለ ቀን አንዳንዴ ዝም ብዬ ቤት ቁጭ የምል ቀንም አለ። እረፍት ላድርግ ብዬ ዝም ብዬ ያው ስራም እስከዚህም ሲሆን ደስ ባለኝ ቀን አደርጋለሁ እረፍት። ቀኔን አሳመርክልኝ፣ ጥሩ ነገር አበላኸኝ። ያላሰብኩት ነገር ፈጣሪ ያብላ። ያላሰብኩት ነገር ያው ፈጣሪ ያላሰብከው ነው የሚያውል። አሁን ይሄን እንደዚህ እላለሁ፣ ከአንተ እገናኛለሁኝ፣ እንደዚህ እበላለሁኝ፣ የሆቴል እገባለሁ አላልኩም። ያው የፈጣሪ ስራ ነው። እውነት ነው። እንደዚህ ቦታ አዋለኝ። ያው ዛሬ ቀኔን አሳመርክልኝ ማለት ነው። ከዚህ በላይ ምን አለ? አሁን እዛ ጋር በሆን ኖሮ ቀን ሙሉ እያሰብኩ ነው ሙሉ በጭንቀት። እውነቴን ነው እያሰብኩ ነው ሙሉ ቀን ሙሉ። አንደኛ የቤት ኪራዩ አልፈዋል፣ እሱም ጭንቀት አለ። እንደገና ደግሞ ስራ የለም። ከዛ ሁሉ አሁን ዘና አልክ? አዎ ዛሬ በቃ ዘና ቢሆን ተሳክቶልኛል ማለት ነው። ዘና ነው ያልኩት። እኔ ብቻ ያገኘው ጊዜ ራሱ በቃ የምለው ነገር ነው የጠፋብኝ። እውነቴን ነው ሰማይ ነው። አዎ አይቼ የለ እንዴ? ያው አንተ ያለህበትን ሁኔታ ማንም እንዳያውቅ ብለህ ነው ሳትነግራቸው ከነበርክበት ወደ ሊስትሮም ስትገባ አልነገርካቸው እንዳያስቡ እንዳይጨነቁ ብለህ ነው። እንደውም አሁን በቴሌቪዥን ቢያዩትና ያረካው መስዋዕትነትም ቢረዱልህ ብዬ እያሰብኩ ነበር። ገብቷል? ቤተሰብም ባለቤትህም ዘመዶችህም አንተ ዘመድህንም ማንንም ላለማስቸገር ብለህ ነው አይደለ ተደብቀህ እንደዚህ የምትሰራ ያለው። እኔ እንደውም መልካም ጎኑን በዚህ መንገድ እያየሁት ነበር። የራስንም ደግሞ አንዳንዴ ደግሞ ሁሌ በሰው እጅ ደግሞ ተደግፈህ መኖር ጥሩ አይደለም። ሁሌ በሰው እጅ ተደግፈህ መኖር ከሆነ ሁሌ ሰው እጅ ነው የምታየው። ግን የራስህ ጥንካሬ ደግሞ ወሳኝነት አለው እና ያው ቀኖቹ ያልፋሉ እያልክ ያው ከዛሬ ነገ ይሻላል ከዛሬ ነገ ይሻላል እያልክ ያው ደግሞ አሳየኝ። አሁን ዛሬ ከዛሬ ነገ እንደሚሻል ያው አሳየኝ በአንተ ማለት ነው። ህይወት እንግዲህ ቀጥ ያለ መንገድ የላትም ማለት ነው። እውነት ነው። አሁን እስቲ ደግሞ ሄደን ትንሽ ዘና የምንልበት ሞሮኮ ባስ ትገባለህ። ዘና ያደርጋል ሰውነትን። አይገባም ቁጭ ዛሬ አዲስ ቀን አደረግን። እንዴት ነው? ሰላም ነው አለን። አስገብተኸኝ ጠፋህ እንዴ? ታዲያ በደምብ ተሞሸርዬ ነው። የውፋ አድርገኸኝ። እንዴት ነበር? በጣም ምርጥ በጣም ተደስቻለሁ። የውፋ አድርገኸኝ። ጫማዬ እንደው ያኛው እዛው ጥዬው ነው የመጣው። እንዳታመጡት አልክ? እውነት እዛው ጥዬው መጣሁ። አይ እናመጣዋለን እንግዲህ። አሮጌ ነው ተቀዷል እንዳለ አዋራ ያስገባል። አይ አሪፍ አለባበስ ነው የመረጥከው። ኧረ በጣም ተመችቶኛል። ወደድከው? በጣም ልክ ነው ደግሞ ልክ ብለህ አንዴ በሀዘን አንዴ በደስታ ቃላት እያሳጠርከኝ ነው። ቅድም ምሳ እየበላን ሳላውቀው አንድ ታሪክ ጀምረህ ሀዘን ውስጥ ከተትከኝ። ምንም ማለት አልቻልኩም። አሁን ደግሞ ደስታህን ሳይ በቃ እኔ እንደው ቃላት አጥሮኛል። ራሱ የምለው ነገር አስጠፍቶብኛል። በእውነት አንተ ጋር ከተገናኘው በኋላ እንደው ጠፍቶብኛል የምለው ነገር ራሱ ቃላት ነው ያጠረ። አሁን ደግሞ እንደዚህ እንዳማረብህ ቤተሰቦች ሰብሰብ ብለው ራት ብንበላስ? ደስ ይለኛል። ቆንጆ ሀሳብ። ማን ቢመጣ ደስ ይላል? ባለቤቴ የለችም ማለት ነው? ባለቤቴ የለችም። በቃ ልጆቼ ናቸው። ሌላ ሰው የለም። ቴንክ ዩ። ዋሌ ከድር ነኝ። በቃ በእናትህ አገናኙኝ። አንዴ ራት ልጋብዛቸው ነበር። እዚህ አብራችሁ ትመጣላችሁ ከነሱ ጋር አገናኙኝና አብራችሁ ትመጣላችሁ። ዋሌ በእናትህ ተባበል። በቃ አገናኙኝ። ወይም አይ እንዴት ነሽ? ተኝታችኋል እንዴ? ተኝተዋል።
በቃ ይኸውልሽ ከዋለልኝ ጋር ማለት ነው የሆነ ወተት ትመጣላችሁ ከዋለልኝ ጋር ሰማሃርም ታነሹና አብራችሁ ትመጣላችሁ ስትመጡ ደስ የሚል ነገር እናሳልፋለን እሺ ማይ ዘፕራይስ ነው ማረጋችሁ እሺ ማይ አስደስታችኋለሁ እሺ እሺ ማይ ስጩ ለዋለልኝ ስጩ ወይ ዋሊ በቃ በእናትህ ይዛቸው ና እሺ አባቴ እሺ አባቴ እሺ እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። ሃይ እንዴት ነሽ? ደህና ነሽ? ሰላም እንዴት ናችሁ? ኑ እባካችሁ ና እዛች ጋር ሆኛችሁ ኑ እናንተ በዚህ በኩል እዛች አረፍ ቢጋይ እንዴት ነው ጉዞ? ሰላም ነው? እንዴት ነህ? ደህና ነህ? ማነው ያችማ? ማነው ስምሽ? ፍርዶስ። እንኳን መጣሽ፣ እንኳን ተዋወቅን። አባቢን ሁሌ ባገኘሁት ያዋልሻ ጀግናው ስምህ ማን ነው? ሰማሃር። ቆንጆ ቆንጆ ስም አላችሁ። እናንተ ደግሞ ራሳችሁን አስተዋውቁ። እሺ እኔ ጌትነት እባላለሁ። እነሱ ጎረቤት ነው። ጌትነት እንኳን ደህና መጣህ። እኔ ዋለልኝ እባላለሁ። ጎረቤት በስልክ ያገኘና አንተ ነው። እንኳን ደህና መጣችሁልኝ። እንኳን ደህና መጣችሁ። ስለ ከድር ማን ነው የሚነግረኝ? ባህሪው ምን አይነት ሰው ነው? እንዴት ትገልጸዋለህ? ኧረ የዋህ ነው። በቃ ሰው ጋር ይግባባል። የዋህ ነው። ለልጆቹ ነው በቃ እንትን በጣም ለልጆቹ በጣም ያስባል። እሱ እንዳለው በቃ ተመሳሳይ ባህሪ ነው ያለው። በጣም አሳቢ ነው። ልጆቹ የሚጨነቅ ከራሱ በላይ ለልጆቹ የሚያስብ አይነት ሰው ነው። እንደዛ ነው የማውቀው። ፍርዶስ አባቢ እንዴት ትገልጫዋለሽ? አባቢ ዛሬ ከኛ ጋር ነው የዋለው። ቆንጆ ቀን ነበረው። መጥቶ ደግሞ ያጫውትሻል እንዴት እንደነበር። ሁሌ ብታገኘው እያልሻል ነበረ። ዛሬ አግኝቶን አብረን ነው ያለው። እንዴት እንደነበረ በደንብ ያጫውተናል። ይምጣ። ለማግኘት ጓጉተሻል? አሁን ይመጣል። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ፍርዶስ አሁን መዞር ይቻላል።
እራት ይዞልን ይመጣ። ደስ ይላል በጣም። ኑ አረፍ በል ና ና እዚች ጋር አምሮባል። ፍርዶስ እስኪያገኛችሁ ወቅቱ ነበር። ፎያልክ እንዴት አያችሁት? በጣም ደስ ይላል። በጣም ደስ ይላል በጣም። ፍርዶስ አባቢ እንዴት አይገርም? አንተን ነው የምትመስለው አይደል? ቀንህ እንዴት ነበር? እስቲ ንገራቸው። ቴሌቪዥን ላይ ሆነ አንተም አይተዋል አይደል? እነሱም አይተውታልና በአካል ስታየው እንዴት? ያየሁት ነው በቲቪ በቲክቶክም ያው ያየሁት ነው እኔ ላይ የተከናወነው ሁሉንም ያው በአካል አየሁት። እንግዲህ ያለው ነገር ያው እናንተ ድካምም አለ ብዙ ነገር የእናንተን ድካም እኔ አሁን እናንተ እንደዚህ የምትደክሙ አይመስለኝም። በቃ ገብቶሃል። የሆነ የተመቻቸ ኑሮ በቃ ዝም ብሎ ቁጭ ብሎ የሚበላ ሰው አለ። እንደዛ አይነት ነገር ሆኜ ነው የማስበው። ግን እስከ ዛሬ እስከ አሁን ሰዓት ራሱ መስራት ድካሙን ራሱ አስበው። ዛሬ ያው እንደዚህ የተሞሸርኩ ነው የዋልኩት። ቀሙሩ እየዞርኩ ስቲም ገብቼ አይቼው ማላውቀው ነገር ሰውነቴ ተፈትጎ ታጥቦ ያው ተቀብቼ ሽበት የነበረው ሁሉ አጠፍተውልኝ ነካፊቴ እንደዛ ያበላሽ የነበረው ሽበት ነው ታውቃለህ። አሁን ሲያጠቁሩ እኔ ገረመኝ በጣም ደስ ይላል በጣም በጣም እንኳን እግዚአብሔር አገናኛችሁ እላለሁ። ሁለታችሁን እንኳን እግዚአብሔር አገናኛችሁ። እሱም ራይድ እንደሚሰሩ ጎረቤቶች ራይድ እየሰሩ እንዴት ሹፍርና ምናምን አልሞከርኩም? አዎ አልሞከርኩም። ምክንያቱም ለመሞከር አስቤ ነበር፣ ግን ያው አንድ አይኔ ላይ ችግር ስላለው መሰናክሎች ይጥላሉ። ያ መሰናክል ደግሞ በደንብ ስለማያይኑ መሰናክል ስለሚጥለኝ በዛ ጉዳይ ነው እና ጠይቄ ነበረ። ዋጋው ደግሞ ውድ ነው ተባልኩት። ቢያንስ የምኑ አሁን አይን ለማስተካከል መስተካከል ይችላል፣ ግን 18000 ብር ነው አሉ። ምንድነው በተፈጥሮ ነው ወይስ? በተፈጥሮ ነው። ያው በተፈጥሮ ነው። ሌላ ሰው ላይ ብዙ ሰው ላይ እንደዚህ ጋር ይኖራል። የተሰራ ሰው አሳይተውኛል። እዛኔም እና ይስተካከላል እንደዚህ ይስተካከላል ብለው አሳይተውኛል። ኖርማል ነው በቃ ተስተካክሏል ሰው ማለት። ስለዚህ መንጃ ፈቃድ ልታወጣ ስትሄድ ይሄ የአይን ምርመራ ሳረግ ያው ስፔሊንጎች የምታነባቸው አሉ በርቀት ማለት እነዛ ነገሮችን ያው ይጥላል ግዴታ አንዱ ስለማያይልኝ ማለት ነው። እንግዲህ የምትሰራውንም አይቻለሁ። እንደው ቅድም በጨረፍታ ሰው ልጅ ቀስ እያለ ነው ማደግ ያለበት፣ እንደዚህ ብሰራ እንደዚህ ቢሆን እያልከኝ ነበርና ምንድነው አሁን መጪውን ጊዜ መስራት ፈልገው? ያው አሁን እኔ ሙያ በፊት የምሰራው የነበረው ልብስ ነው። ቡቲክ ነበር የምሰራው የራሴ ነበረኝ። ያው ሱቅም ሸቀጥም ሱቅ መሰራ ነበር። ሙያ የነሱ ነገሮች ናቸው የምሰራው። ግን ማንኛውም ስራ ከሆነ አያቅተኝም እሰራለሁ። ሙያም ቢሆን የሆነ ለጊዜው ባየው እሰራለሁ። አያቅተኝም ማንኛውም ስራ እሰራለሁ። መልካም። ኢቢኤስ ቴሌቪዥን ደግሞ ለምታስበው ይሄ ነው ብለህ የቆረጥክ ቀን ለምታስበው ነገር መነሻ የሚሆን ካፒታል ያግዛል። ኢንሻአላህ አላህ ይስጣችሁ። በርታለሁ። ፈጣሪ ይስጣችሁ። ያው እናንተ ነው የሚያደርገው ሁሉ ነገር ፈጣሪ ነው። እኔ ውስጥ የሚያውቀው አላህ ነው። ውስጥ የሚያውቀው ፈጣሪ ነው። እና ፈጣሪ ደግሞ በፈጣሪ ዘንድ ደግሞ እኔ በጣም እንደውም ከፈጣሪ ጋር በጣም ዝምድና እንዳደረግ ወደ ፈጣሪ ሙሉ ለሙሉ እንድገባ ነው ያደረገ ራሱ አንተን በማግኘት ራሱ ማለት ነው። ምክንያቱም ያሰብኩት ነገር ፊት ለፊት አምጥቶ አሳየኝ። እንግዲህ ከዚህ በላይ ነገር ምን አለ? የውስጤን ችግሬን ስላወቀ በእናንተ አድርጎ ሰበብ አድርጎ አመጣልኝ። እናመሰግናለን። መልካም ቀን ነበረ። ማለት የምትፈልጉት ነገር አለ? በቃ የእናንተ ፕሮግራም በጣም አሪፍ ነው። በጣም ሰብአዊነት ላይ ያተኮረ ነው እና በጣም በቃ ለህዝቡ በጣም ትልቅ ነገር ነው የምታደርጉት። በቃ ቃላት ራሱ የለኝም ለመናገር ማለት ነው። እና በርቱ። በቃ እግዚአብሔርም ይጨመርበት። በርቱ ነው። አመሰግናለሁ። እኔም ያው ተመሳሳይ ነው ከሱ ጋር ያው በቃ እንደዚህ የተቸገረ ስትረዱ በጣም ደስ ይላል።
የሚሰራው ግራ ገባው። ስራ ፈልግልኝ አለኝ። እኔ ምን አይነት ስራ ልፈልግልህ? ጥበቃም ቢሆን ፈልጋለኝ። እኔም አጣሁኝ። እዛ ሊስትሮ ጀመርኩ ምናምን አለኝ። በቃ ይዞ ይልመድልህ ምናምን አልኩት እና በቃ እግዚአብሔር ከላይ ነው የወረደለት ዛሬ። እግዚአብሔር ይስጣችሁ። ራት ደግሞ እየበላን እንጨዋታለን።